እኔ ይገርመኛል አባ ጊዮርጊስ ዘጋስጫ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በክፋትና በምቀኝነት ከተነሱብኝ ሰውሪኝ። አቤቱ ደግ ሰው አልቋልና አድነኝ። ከሰው ልጆችን መተማመን ጎድሏልና አንዱ ከአንዱ ጋር ከንቱ ነገርን ይነጋገራሉ። በሽንገላ ከንፈሮች ሁለት ልብ ሆነው ይነጋገራሉ። የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን ከፍ እናደርጋለን የሚሉ ከንፈሮቻችንም የእኛ ናቸው። ድሆችን መከራ ብናጸናባቸው ጌታችን ማን ነው? እስረኞችንስ ብናስጨንቃቸው እግዚአብሔር አሁን እነሳለሁ አለ። ድህነቴን አደርጋለሁ፣ በእሱም እገለጣለሁ። የእግዚአብሔር ቃል ንጹሕ ቃል ነው። ከምድር እንደተፈተነ እንደጠራ ብር ነው። 7 ጊዜ መላልሰው እንዳጠሩት አቤቱ አንተ በአደራነት ጠብቀኝ፣ ከዚህችም ትውልድ ለዘላለሙ። ክፉዎች በዙሪያው ይመላለሳሉ። እመቤታችን ቅድስት ድንግል ማርያም ሆይ በጠላት ከመገፋት አድነኝ። የእኔ ግን የባሪያሽ እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁን። ሁልጊዜም ይጠብቀኝ ዘንድ ልጅሽን አማኑኤል አደራ በይልኝ። በየሰዓቱ በየጊዜው ሁሉ ከእኔ ጋራ ይሁን። ስወጣ ስገባ ስቀመጥ ስነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋፍቶቹ በረድኤት ጠብቁኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናክል ተጠብቀኝ። ያሁን ከኃይል ጋራ በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ የሕሙማን ፈውስ ዕፅ ሆይ ታድኝ ዘንድ እማጸንሻለሁ። ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅርሽ መዓዛ ሸተተኝ። አይ እግዚኦ! የፍቅርሽ መዓዛ ሸተተኝ። ልቦናዬንም መሰጠው። የተባረክ የሕይወት ዕፅ ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ቅድስት ድንግል ማርያም ሆይ ቡርክት የመድኃኒት ዕፅ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ለአፍንጫም ደስ እንደሚያሰኝም ለአሸተተውም እንደሚያምረው እመቤቴ ሆይ በረከትሽ አይለየኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ። በእንጨቶች እመስልሽ ዘንድ በእንኮይ እንጨት እመስልሻለሁ። ወድጄ ከጥላሽ አርፌያለሁና የሕቱም ድንግልናሽም አበባ ለአፍንጫዬ የሸተተው የንጽሕናሽ ፍሬም ለጉሮሮዬ ጣመው። ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ ቅርሽ ሽታ የሃይማኖት አበባ የተገኘ የሽቱ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜ የእንኮይ ዋጋ ማለት ነው። እንዲሁ ሊቶስጥራ የሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደምግባት አማረኝ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደምግባት አማረኝ። ካልሆነ ከአንቺ የፈሰሰው የሕይወት ወንዝ ለፊቴ ብርሃን ሆነ። የበለስ እንጨት ብዬ እጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረባት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተገደብሁ። የነቢዩ ኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለለቀመው የበለስ ቅንጣት ከሞሰብ ውስጥ አድርጎ ጥቂት ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ ነቃ መሰለው። ሙዳዩንም ከፍቶ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው።
ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ የጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ እጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካምን ፍሬ ያፈራል፣ በጎ ይሸታል። የክህነት ዕፃ እንደወጣበት ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አዝቃ አውጥቶ አብቦ ተገኘ። ሽታውም ያማረ የተወደደውን ሎሚ አፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት በንጽህና ተቀመጥሽ። ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጹሕ አበባ የዳዊት ግንድ አጽቅ ስትሆኝ አንገተ ደንዳኖች በሚሆኑ በእስራኤል ቆንጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳያስ ትንቢት እንደተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮን ልጆች ቆንጃጅት አለቆች እግዚአብሔር ያዋርዳቸዋል ያጎሳቁላቸዋል እንደተባለ እንዲህ ደግሞ የወይን ሐረግ ብዬ እጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ስለሆነ የድንግልናሽ ፍሬ የደሙ ጭማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደደሆ እመስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በርሱ ላይ ሆኖ ታይቶታልና ከፈርዖን ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ከአንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ ለዘላለሙ አሜን። ለማህፀንሽ ፍሬ እንደዚህ በይው። አንተ ርኅሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛኝ፣ ለእኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከእመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ፣ በመንፈሳዊ ሕይወቱ። በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ፣ አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይሄንንም ማረው በይው ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ህብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ፣
እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። ወስብሐት ለእግዚአብሔር።